ሁላችሁንም በጌታ በኢየሱስ ሰላም ያላችኋለሁ። እንደምን ቆያችሁ? እግዚአብሔር ስም ይባረክ። እግዚአብሔር ለኔ ያደረገልኝ ለአንድ አመት ልጅ አልነበረኝም። ማለትም የሆነ መከላከያ ተጠቅሜ ነበረ እንዳገባው ማለት ነው። ሴጣን አሳስቶኝ እና በዛ ምክንያት ለአንድ አመት ልጅ አልነበረኝም ነበረ። እዚህ መጣሁኝ ልጁ ጋር ማለት ነው። ሮብ ዕለት ነበር የመጣሁት አምና ጥር ላይ መጥቼ በልጇ እግዚአብሔር ቃል አወጣልኝ። እኔ ፍሬ አለኝ በይ አለችኝ። እኔ ፍሬ አለኝ ብዬ በእውነት አሜን ብዬ ተቀበልኩኝ። ከዛ በቃ ጸለየችልኝ። ከዛ እግዚአብሔር ደግሞ እንደሄድኩኝ ተመረመርኩኝ። ከዛ እግዚአብሔር ሴት ልጅ ቆንጆዬ ሴት ልጅ ሰጠኝ። እና ያ ብቻ አይደለም ለኔ የሆነልኝ ብዙ ነገር ነው። እቺ ልጅ ከመጣች በኋላ እግዚአብሔር ለኔ ብዙ ነገር አደረገልኝ። ባለቤቴ አማኝ አልነበረም፣ ኦርቶዶክስ ነበረ። እቺ ልጅ በተወለደች በሁለተኛ ወሩ ማለት ነው ጌታን ተቀበለ። ከዛ ሰው እንዴት ይሆናል ሲለኝ አይ በቃል የተወለደች ልጅ እንዲህ ናት እያልኩ አፌ ሞልቼ እያወራሁ ነው እስካሁን ማለት ነው። የእግዚአብሔር ስም ይባረክ። ይሄ ብቻ አይደለም ሌላም አለ። እቺ ልጅ ተወለደች። በሶስተኛ ወሩ ደግሞ ባለቤቴ ሳውዝ አፍሪካ ሄደ። እና ሊዱ በጣም እውነት እግዚአብሔር ጸጋውን ያብዛልሽ። እውነት በጣም አልቅሼ ነበር። እኔ ሳወራ ለእናንተ ቀላል ይመስላችኋል፣ የደረሰበት ያውቃል ሁሉንም ነገር ማለት ነው። ግን እግዚአብሔር ለኔ በጣም ድንቅ ነገር አድርጎልኛል። ሊዱ አሁንም ጸጋውን ያብዛልሽ እግዚአብሔር። እሺ አመሰግናለሁ። ጌታን አመስግኑልኝ። የጌታ ስም የተባረከ